ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ። እናትና ልጁ አጅሪት ሰላም ነው። ውስጢ ሰላም። እኔ አንዳንዴ ከሚያስቁኝ ነገሮችን በሌላ መንገድ ወስደው እኛን መሀይም እኛን እንደማያውቅ ከአራተኛና ከሶስተኛ ክፍል ያቆሙ መሀይማን የሆነ በፋራም ባራዳም ነው ሌላ ሽማግሌ ባለ ሀብት ያገቡና የተወሰነ ህይወታቸውን ሲቀይሩ መጠው የሚበርጠረቁ ሰዎች እንዳሉ መቼም ሶሻል ሚዲያ ላይ ግልጽ ነው ሁሌ። እና ይቺ መጣ እንግዲህ ያለችው ምንድን ነው? ዮኒ ማኛ መድኃኒት ይወስዳል ያመዋል እና ቴዲ አዋሳ ነግሮኝ እንደዛ ብሎኛል ብላ እያወራች ነው። ነገረሽ? እንኳን ነገረሽ፣ እንኳን ነገረሽ። አየሽ፣ ያንቺ ስህተት ምንድን ነው? መሀይምነትሽ ጎዳሽ። በአንቺ ቤት ቴዲ አዋሳና ፍራኦል ኢቲቻ ጸበኞች ናቸው። ከዛ በኋላ ምንድን ነው ቴዲ አዋሳ እንደዚህ ብሎ ዮኒን ተናግሮታል። ዮኒ ማኛ ደግሞ ከቴዲ አዋሳ ጋር ይጣላል። እኔ ፍራኦል ኢቲቻና ነው ሶስታችን ዮኒ ማኛ ሆነን ቴዲን እንሰድባለን። እቅዱ እኔ መሀይሞች አይመቹኝም። ጥሎብኝ ትንሽ ፊደል የቆጠረ ሰው ደስ ይለኛል። እኔ ማንም የሚመራኝ ሰው እንዳልሆነ ማንም ያውቃል። በማንም አልመራም፣ የምመራው በራሴ ነው። እና አንቺ ሌብነትሽ እንዲደበቅ እናትሽን ለምን አልከሰሽም? እናትሽን ለምን አልጠየቅሽም? ዋናው የአንቺን ሌብነት፣ የአንቺ አጋንንት አምላኪነት፣ ጅብ አምላኪነት ህዝብ ያወቀው ነው። ሀገር ጥብ አርገሽ የወጣሽ ዘርፈሽ የወጣሽ ነሽ። አይጥ አይደለሁም መሞከሪያ አይደለሁም አትበይ። ሌባ ስለሆንሽ ነው ሀገር ጥለሽ ወልጣሽ። አብይ በተወሰነ መልኩ የሚመቸኝ እወዳለው እያሉ የዘረፉትን እስር ቤት ተገኝተዋል። መንሱር ጀማል ዘርፏል። አብይን እወዳለው ነፍሴን እሰጣለሁ ኩላሊቴን እያለ አንቺም ከኔ እድሜ ተቀንሶ እንደው የኢትዮጵያ ሕዝብ ምን ይሆናሉ ቤተሰቦቼን ምን ልርዳ ቢል አብይ ኢትዮጵያ ምን ትሆናለች ብላይ ስትይ የነበረ በስሙ ስትነግጂ ስትዘርፊ የነበረ ሰው ነሽ። አይጠቅምም። አንድ እንጀራ ነው የሚበላው። አየርላንድ ኖርሽ፣ ኢትዮጵያ ኖርሽ፣ አሜሪካ፣ የትም ሀገር ብትኖሪ አንድ እንጀራ ነው። ግን መሀይም ደፋር ነው፣ ሰገጤ ነው፣ ሌባ ነሽ። አንቺ ብቻ ሳትሆኝ ሌሎችም በሀገር ደረጃ የምትፈለጉ ናችሁ። ዘርፋችሁ ኢትዮጵያን እጥብ አድርጋችሁ የወጣችሁ አረመኔ ጨካኞች ናችሁ። ሶሻል ሚዲያ ላይ መጣችሁ ገጽታ ለመገንባት ነው። አዎ ሰው ያውቃቸዋል። ሳክሳም ናችሁ፣ ቱሪናፋ ናችሁ። ከእንግዲህ በኋላ ቶዮታ አልነዳም፣ ጃጓር ነው ማርቼዲስ ነው ምንድን ነው ምነዳው። ማን ሊናደድ ማን ሊበሽቅ? ምንማ ኢትዮጵያውያን ይበሽቃሉ በዚህ ጉዳይ? አየሽ፣ ምንም የሌላቸው ሰዎች በጥራቃ ሰዎች ሁሌ እንደዚህ ናሉ። ስለዚህ አሁንም እኔን አናግረሽኝ አታቂ፣ አውርተን አናቅ፣ ምን አናቅ። እንደ ሶሻል ሚዲያ ሰው በዝርፊያሽ እና በሌብነትሽ ይኸው መጨረሻሽ ውርደት ሆኖ ከሀገር ተባረርሽ፣ አምልጠሽ ወጣሽ። ኬንያ ኢትዮጵያን ያለሁት ብለሽ ዋስተሽ ሌላ ሀገር ኬንያና ኡጋንዳ የነበርሽውን ነገር ኢትዮጵያኔም ብለሽ ፈጠጥ ብለሽ ከፍቼ ላሳያችሁ ብለሽ ስትቀጥፊ ነበር። ተባባሪዎችሽ አሉ፣ ምን እንደሚጠቀሙ ባላቅ። ዋናው ግን አንቺ ነሽ። አንቺን ለማትረፍ ብለው ራሳቸውን አዘቅጡ ውስጥ የከተቱ መሀይማን አሉ። አየሽ፣ የሚጎዳው መሀይምነት ነው። ከወንጀለኛ የተባበረ በሙሉ ወንጀለኛ ነው። የራሳቸውን ወንጀል ለመሸፈን ከአንቺ ጋር ተባብረዋል። ይሄ ደግሞ በሀገር ደረጃ የሚያስጠይቃችሁ ነው። ዮኒ ማኛስ በምንድን ነው የሚጠየቀው? ምናልባት በፖለቲካ ዮኒ ማኛ ይሄን ብለሃል እንጂ ይሄን ዘርፋል ብሎ የሚጠይቀኝ የለም። ልዩነት አየሽ? አሁንም አጥንትች ውስጥ የገባ ሰው ቢባል ዮኒ ማኛን ከሳሰርሽው ይልቅ ታስረሽ ኢትዮጵያ ላይ ፍዳ ከበላሽው ይልቅ ዮኒ ማኛ የተናገረሽ ነገር ያመሻል። እድሜ ልክሽን ነው። ለምን
እውነቱን ነው የምነግርሽ። ሌባን ከሴቶች ጋር በደንብ አድርጌ ከሴቶች ጎን የምቆም ሰው ነኝ። ሌባ ስትሆኝ እንዳንቺ አይነቱን ግን ከማጋለጥ ወደኋላ አይደለም። ሀገርን የዘረፍሽ ያጭበረበርሽ ሞላጫ ሴት አንቺ ነሽ። ሞላጫ ቀጣፊ ሴት። ሰው ዝም ብሎ ይቀበላል። አዲስ ደግሞ የሚመጡ አሉ። አንድ ደግሞ ነጫጭባ መጣለች፣ ቀላ ያለች ሴት ኢትዮጵያ ላይ መስታወት ቤት ሰራለሁ ምናምን ብላ የምትቀባጥራለች። ሰው አያጣራም፣ ዝም ብሎ ያስገባል፣ ይቀበጣጥራሉ። ዋቴ ተሰርቶ ኢትዮጵያ ይወጣል ተዘርፎ። ብድር ይሰጣቸዋል፣ ሁሉ ነገር ይሰጣቸዋል። ከዛ በኋላ አልቅሳችሁ ትወጣላችሁ። እንደዚህ አይነት ነገር አለ። ሰው ስለማያስተውል እነ ሳሚ ዘሚካኤል አሉ፣ እነ መንሱር ጀማል አሉ። እቺ በረከት ሌባ አለች። ሌላ ደግሞ አንድ ነጫጭባ የመጣቻለች። በየጊዜው እየመጡ ኢትዮጵያ ላይ ተጫውተውባት ይሄዳሉ። ህዝቡ አልነቃም፣ ህዝቡ አልተሻሻለም። ስለዚህ ወደፊት ነገሮች ነቃ እያሉ ሰው በደንብ አድርጎ መርምሮ ይጠይቃል። ከጠየቀ በኋላ የሚመጣው መልስ አጥጋቢ ይሆናል ብዬ አስባለሁ። ለማንኛውም የኔ ሌቦ እኔ እንዲህ መድኃኒትሽ ነኝ። መድኃኒት መውሰድ ሳይሆን መድኃኒትሽ ነኝ። እንዴ አንቺ ከእብድ ጋር መድኃኒት ከሚወስድ ጋር ምን ያመላልስሻል? ምን ያመላልስሻል? ልቃሚ እንደ አንቺ አይነት ከምሆን ሞቴን መርጣለሁ። እውነቱን ልንገር፣ ብሞት ይሻለኛል። የኢትዮጵያን ህዝብ ዘርፌ፣ የኢትዮጵያን ህዝብ ቀጥፌ፣ የኢትዮጵያን ህዝብ አጭበርብሬ፣ በዶክተር አብይ ስም ሸቅዬ ኢትዮጵያን ማጭበርበርና ገንዘብ መያዝ ከባድ ሆኖብኝ አይደለም። አይጠቅምም። ህዝብን ዘርፎ መኖር ዋናው የምትጠየቂው በህዝብ አይደለም፣ ከእግዚአብሔር የምትጠየቂው ነገር አለ። ስለዚህ እኔ ቆሽማዳ አሮጊት አሁን ላይቭ ገባለሁ፣ ዘነጣጥልሻለሁ። ጠብቂ። ይመቻችሁ ቤተሰብ።